ተናስተልን የተወደዳችሁ እንደምቆያችሁ 7 ሰዓት ነው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። እስከ 8 ሰዓት ድረስ አብረናችሁ በምዕራፍ 2 እንዘልቃለን። የሮዛ መኮንን ባልደረባዬ ሰለሞን ኃይለ ኢየሱስ አብረናችሁ ነን። አበይት ጉዳዮቹን እንገራችሁ። በኢትዮጵያ ዓለም አቀፍ ደረጃቸውን የሚያሟሉ ምርትና አገልግሎቶች እየተመረቱና እየተሸጡ ቢሆንም አሁንም ማህበረሰቡ በራሱ ምርት የመጠቀም ባህሉ አልዳበረም። በአጀንዳ ዘገባችን ይዘነዋል። በኢትዮጵያ የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ መሆኑ ተገለጸ። ኢትዮጵያ ባህር በር የህልውና የመሰረት ነው ብላ ብሔራዊ ጥቅሟን ለማስጠበቅ በመልክዓ ምድር በታሪክና በሕግ ቅቡልነት ያለውን ጥያቄ ለዓለም አቀፉ ማህበረሰብ ማቅረቧ ቅቡልነትን እያስገኘላት ቀጥሏል። ከውጭ ከያዝነው ጉዳይ የየመን መንግስትና የሁቲ አማጺ ቡድን በሺዎች የሚቆጠሩ እስረኞች ልውውጥ ለማድረግ ከስምምነት ደረሱ። በ35ኛው የአፍሪካ ዋንጫ የ2021 ሻምፒዮኗ ሴኔጋል እና ዴሞክራቲክ ኮንጎ ተጋጣሚዎቻቸውን አሸንፈዋል። በስፖርት ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ከያዝናቸው አበይት ጉዳዮች መካከል ጥቂቱ ተጨማሪ ማብራሪያ የሚፈልጉ ጉዳዮች ናቸው። ያን አስመልክቶ ደግሞ ሪፖርተሮቻችን እንዲሁም ደግሞ በእንግድነት የጋበዝናቸው እዚህ ስቱዲዮአችን የሚገኙ ይሆናል። ማን እንጠብቅ ካላችሁ በጥቂቱ እናስተዋውቃችሁ። ዶክተር አብዮት ባዩ የኢኖቬሽንና ቴክኖሎጂ ሚኒስትር ከፍተኛ አማካሪ ናቸው። ዛሬ በአጀንዳ ጉዳያችን የሀገር በቀል ቴክኖሎጂ ውጤቶችን ማልማት፣ ምርትና ጥራት ላይ መጠበቅ ላይ በተለይ ከ2030 ዲጂታል ኢትዮጵያ ስትራቴጂ ጋር አገናኝተን በራስ ምርት መኩራትንም መጠቀምንም ባህሉ ምን ያህል ሊዳብር ይገባል በስፋት የምንመለከተው ለዛም ማብራሪያ የሚሰጡን ይሆናል። ባልደረባችን አባዲው ነው ያለ በዚህ በአዲስ አበባ ወይ ደግሞ ከተማዋን ከዋና ዋና መንገዶች ጋር በሚያሳስሩና ከፍተኛ የትራፊክ ፍሰትን በሚያሳልጡ 5 የግንባታ መንገድ ፕሮጀክቶች ላይ የመስክ ምልከታ እየተካሄደ ይገኛል። የትኞቹ አካባቢዎች ናቸው የሚለውን እና የተላለፉ መልእክቶች ካሉ መረጃውን እያጋራን ቆይታ የሚያደርግ ይሆናል። አብራችሁን ዝለቁ። ከማለዳ ጀንበር ጋር አብሮ የሚፈነጥቅ የዛሬዋ የኢትዮጵያ ታሪክ ከእያንዳንዱ ጅረት፣ ከእያንዳንዱ ማሳ፣ ከእያንዳንዱ ዜጋ፣ ከእያንዳንዱ ተቋም፣ ከእያንዳንዱ ቅርስ፣ ከእያንዳንዱ ፕሮጀክት ኢትዮጵያን የሚያጸኑ ምሰሶች የሚገኙበት ብሔራዊ ጥቅም የሚዘገብበት የነገይቱን ኢትዮጵያ ዛሬ የሚገነቡ ዜጎች ትንቅንቅ የሚወሳበት የጋራ ምናብ የሚቃኝባቸው ተረኮች የሚገለጹበት ሉዓላዊነትና ሀገራዊ ክብርን የምንጠብቅበት እህት ወንድማማችነት የሚወሳበት አብሮነት ደምቆ የሚታይበት አንዳችን ለአንዳችን የምንደምቅበት በህብረ ፈርጥ ኢትዮጵያ ህብረ ብሔራዊ አንድነት የሚተነተንበት አፍሪካን አልፎ ዓለምን የምንቃኝበት ከታሪክ በጎን ቆጥሮ ህልሞች የሚፈቱበት ቁርጠኝነት ላዕላይ መዋቅሩን ቀርጾ የዜጎችን ድምጽ ሰምቶ ፈጥሮና ፈጥኖ ነገ ዛሬ የሚታነጽባቸው ገድሎች የሚነገሩበት ከአራቱም የኢትዮጵያ ማዕዘናት የሚፈልቅ ዘገባ እውነትና ተስፋን ጨምቆ ትብብርና ትጋትን ታጥቆ የኢትዮጵያን የከፍታ ጉዞ የሚያበስር አዲስ ድምጽ
ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። ቀዳሚ የምናደርገው የአጀንዳ ጉዳያችንን ነው። ቀደም ሲል እንዳስተዋወቅናችሁ የዛሬው የአጀንዳ ጉዳያችን በኢትዮጵያ በአገልግሎት በራሷ ምርት መኩራት ያንን ባህል ማዳበር ላይ ትኩረት ያደርጋል። ከቴክኖሎጂ ጋር አገናኝተንም ማልማት ጋር በተለይ በ2030 የዲጂታል ስትራቴጂ የምንቃኘው ይሆናል። ከዛ ጋር ወደ ተገናኘ ዘገባ እንምራችሁ። በኢትዮጵያ ዓለም አቀፍ ደረጃዎችን የሚያሟሉ ምርትና አገልግሎቶች እየተመረቱና እየተሸጡ ቢሆንም ማህበረሰቡ በራሱ ምርት የመጠቀም ባህሉ ሊዳብር እንደሚገባ ተጠቁሟል። ትውልዱ የራስን አቅም አለማወቅና የመፈተሽ ፍላጎት አለመኖር እንዲሁም የዳበረው ዓለም ያመረተውን የጥራት መለኪያ አድርጎ የመውሰድ ዝንባሌን ማሻሻል እንደሚገባውም የማህበረሰብ ሳይንስ ባለሙያዎች ገልጸዋል። ፍሬህይወት ረታ በዚህ ጉዳይ ተጨማሪ ዘገባ ይዛለች። ለዘመናት በኢትዮጵያ ማህበረሰብ ውስጥ የራሳችን የሆነውን ነገር የማሳነስና የውጪ የሆነውን የማድነቅ አባዜ እንደ አንድ የባህል ክፍል ሲንጸባረቅ ቆይቷል። ከጫማ ጥራት እስከ ሙዚቃ ምርጫ የውጭ ሀገር የሚል ስያሜ የተሻለ ደረጃ እንዳለው ተደርጎ ይወሰዳል። ሆኖም ይህ የቆየ አመለካከት በ21ኛው ክፍለ ዘመን በተለይም በወጣቱ ትውልድና በሀገሪቱ የቴክኖሎጂ ዘርፍ ከፍተኛ ፈተና እየገጠመው ነው። አዳዲስ የሀገር ውስጥ መተግበሪያዎች የገበያውን ቀልብ እየሳቡ የሀገር ልጅ ስራም ጥራት እንዳለው እያስመሰከሩ ነው። ዛሬ ያለው ትውልድ በተለይ በቴክኖሎጂ አማካኝነት ከዓለም ጋር በቀላሉ መገናኘቱ የራሱንም አቅም እንዲያስችሏል። የኔ ፕሮጀክት ያንን ሃይንድ ፒሲ ለሌላቸው ተማሪዎች ቤዚክ የሆኑ የሳይበር ሴኩሪቲ ቨልነራቢሊቲዎችን ቤዚክሊ ደግሞ ዌብ ፔኔትሬሽን ቴስቲንግ ቨልነራቢሊቲዎችን ፊክስ ለማድረግ ያንን ሚቲጌት ለማድረግ እንዲሁም ደግሞ እንዴት ፔኔትሬት አድርጎ መግባት እንዳለበት እንዲያውቅ ይሄንን ቨልነራብል ዌብሳይት ሰርችዋል። የራሳችንን የመናቅ ዝንባሌ ከምን መጣ? ሰዎች ለሀገር በቀል ነገሮች ዋጋ እንዳይሰጡ የሚያደርገው ለዛ ነገር ያለን የእውቀት ማነስ እንዳልኩሽ ደግሞ ለመፈተሽ ወይም ያን ነገር ፈትሾ ወደ ራሳችን ወደሚጠቅም ነገር ለማድረግ ፍላጎት አለመኖር አንዱ ነጸብራቅ ነው። የራስሽ ነገር በነገራችን ላይ አለመጠቀም ብቻም ሳይሆን ስለ ራስሽ ነገር አለማወቅ የበታችነት ነው ሰው። ምክንያቱም ሁሉ ጊዜ የበታች ሰው ባይገዛሽም በስነልቦና ዝቅ እያለን አንዳንዴ ምን በልጣቸው ቦታዎች ሁሉ እጅ ሰተን እንድንገኝ ያደርጋል። ምክንያቱም አሁን ዘመናዊ ቅኝ መገዛት ማለት እነዚህ ናቸው። ሸማቹ ለሚያወጣው ገንዘብ የተሻለ ጥራት ያለው ምርት መፈለጉ ተፈጥሯዊ ነው። ቀደም ባሉ ጊዜያት የሀገር ውስጥ ምርቶች በወጥነት ጥራታቸውን አለመጠበቃቸው ሸማቹ ፊቱን ወደ ውጭ ምርቶች እንዲያዞር ቢያስገድደውም ዛሬ ላይ ታሪክ መቀየሩን ሊያጤነው ይገባል። ጃፓን ስትጀምር እንደ ቻይና የሚጣጣል ነበር ደረጃዋ። ጃፓን ያደረገችው ምንድነው? ናሬሽኑን ሰብራ ነው የገባችው ኳሊቲ ማምረት። አሁንም እኛ ሀገር ያሉት ኢንዱስትሪዎች አምርተው ወደ አውሮፓ ይላካሉ ምርቶቻችን። ብራንዲንግ እየተሰራ ነው ያለ ነው። ትልቅ አቅም አለን። ዋና ጉዳይ ምንድነው? ረጅም ጊዜ የቆየ የነጋዴዎች የውጭ ነጋዴዎችም ዌስተርኖችም የሰሩት ናሬሽን አለ። የኛ ሀገርም ተቀብለን ናሬሽን አለ። ኢቭን አሁንም ድረስ ነጋዴዎቻችን ኮንሱመሩን ጭምር የራሱን እናንቆ የውጭውን ፕሮቴክት በሚያደርግ በሚመስል መልኩ የሚንቀሳቀስ ሐሳብ ያለ በጣም ስህተት የሆነ ሐሳብ። እኛ ሀገር በጣም ጥራታቸውን የጠበቁ ለውጭ ማለም የተሸጡ ያሉ ገበያውን ፔኔትሬት አድርገው የገቡ ያሉ ምርቶች አሉ። ዋና ጉዳይ ምንድነው? ኳሊቲ ምንድነው? ስታንዳርድ ምንድነው የሚለው ነገር መጀመሪያ ዲፋይን ማድረግና የህብረተሰቡን ግንዛቤ መቀየር ያስፈልጋል። በተለይ ህብረተሰቡ እዚህ ላይ በጣም እይታው ማስተካከል አለበት። አገራችን ውስጥ በጣም በርካታ ምርቶች አሉ። እነዚህ ምርቶች ደረጃቸውን ጠብቀው ከኛ አልፎ ለውጭ የሚሸጡ ናቸው። የሀገር ውስጥ አቅምን የማሳደግ እንቅስቃሴን ከመንግስት ተቋማት በኩል በከፍተኛ ሁኔታ ከሚደግፉት ተቋማት መካከል የኢንፎርሜሽን መረብ ደህንነት አስተዳደር ተጠቃሽ ነው። የተቋሙ ተልዕኮ የሀገሪቱን ዲጂታል ሉዓላዊነት ማረጋገጥ ነው። ይህ ደግሞ የውጭ የቴክኖሎጂ ጥገኝነትን በመቀነስና የሀገር ውስጥ የፈጠራ አቅሞችን በማበረታታት የሚሳካ ነው። የኢንፎርሜሽን መረብ ደህንነት አስተዳደር የሀገር ውስጥ አበልጻጊዎች ዓለም አቀፍ ደረጃ ያላቸውን የደህንነት ስርዓቶች፣ የመልእክት መተግበሪያዎችና ሌሎች ሶፍትዌሮችን እንዲያመርቱ ያበረታታል። የስራ ዕድል ይፈጥራል፣ አዳዲስ ስራዎችን ይፈጥራል፣ መተግበሪያዎችን ይፈጥራል። ከዛ በላይ ደግሞ የሚጠቀምባቸውን የዲጂታል አገልግሎቶች በአጠቃላይ ሴኩሪቲን ታሳቢ ያደረገ ትውልድ እያፈራ ነው የምንሄደው ማለት ነው። የዚህ የአመለካከት ለውጥ ትልቁ ማሳያ ከጥቂት ዓመታት በፊት የዲጂታል ክፍያና አገልግሎቶች በአብዛኛው በውጭ ኩባንያዎች ቁጥጥር ስር የነበሩ ሲሆን ዛሬ ግን በዲጂታል ኢትዮጵያ አማካኝነት የዲጂታል ሉዓላዊነትን ከማስጠበቅም ባሻገር ለአፍሪካ ሀገራት የቴክኖሎጂ አቅራቢ የመሆን አቅም ተፈጥሯል። ፋይዳን ነዩዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ
ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው የኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር ሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔሜንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። የራሳችንን የመናቅ የቆየ ልምድ ሙሉ በሙሉ ባይጠፋም የቴክኖሎጂው ዘርፍ ይህንን ትርክት ለመቀየር ግንባር ቀደም ሚና እየተጫወተ ይገኛል። ወጣቱ ትውልድ በፈጠራ ስራዎቹ ጥራቱን ሲያረጋግጥ፣ ሸማቹም ቀስ በቀስ እምነቱን በሀገር ልጅ ስራ ላይ እያሳደረ ነው። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ ባነሳነው የአጀንዳ ዘገባችን ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን ቀደም ብለን ያስተዋወቅናችሁ የኢኖቬሽንና ቴክኖሎጂ ሚኒስትሩ ከፍተኛ አማካሪ ዶክተር አብዮት ባዩ እዚህ ስቱዲዮአችን ናቸው። መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት እናመሰግናለን። እንኳን ደህና መጡ። የሀገር በቀል ቴክኖሎጂ እንደገና ደግሞ ሀገር በቀል ኢኮኖሚ ሁለቱም ተሳስረው መሄድ እንዳለባቸው ታምኖበት በከፍተኛ እንቅስቃሴ እየተደረበ ያለ ውጤት ይመስለኛልና በእንቅስቃሴውም ዘርፈ ብዙ ውጤቶች በአጭር ጊዜ እየተገኙበት ነው። ቀደም ሲል ያየነው ዘገባ እሱን የሚያሳይ ይመስለኛልና የሀገር በቀል ቴክኖሎጂ ውጤቶችን ማልማት የዲጂታል ሉዓላዊነትን ለማረጋገጥ ምን ፋይዳ አላቸው? ሁለቱ ምንና ምን ናቸው ዶክተር? ለመሆኑ በጣም ጥሩ። እንግዲህ የዲጂታል ዘመን ጊዜ በዲጂታል ዘመን ውስጥ ሉዓላዊነት ስንል ቤዚካሊ 3 ነገሮችን ይመለከታል። የመጀመሪያው የዳታ ጉዳይ ነው። የዳታ ሉዓላዊነት ነው። የራሳችንን ዳታ በራሳችን ሃንድል ማድረግ ነው። ሁለተኛው ነገር የኢንፍራስትራክቸር ጋር ይያያዛል። የምንጠቀምበትን ኢንፍራስትራክቸር በፈለግነው መልኩ ነው ወይ የምንጠቀመው? ያለማንም አዛዥ ማንም በፈለገ ጊዜ ይዘጋዋል፣ ይከፍተዋል፣ ወይስ ሳንፈልግ የኛን ዳታ እየወሰደ ሌላ ይሰጣል? እነዚህ ነገሮች ሁሉ ከሉዓላዊነት ጋር ይያያዛሉ። ሌላ ከሶፍትዌር ጋር የተያያዘ ነው። የምንጠቀምበትን ሶፍትዌር ምን ያህል እናምነዋለን? ውስጡ ምንድነው ያለው? የሚሰራውን ስራ ነው ብቻ ነው የሚሰራው ወይስ ሌላ በድብቅ የሚሰራው ነገር አለ? ኮድ ውስጥ ምን አለ የሚለውን ነገር ማየት ያስፈልጋል። በዚህ ዘመን እንግዲህ በፊት ጊዜ እነዚህ ነገሮች ስናወራ ከኮምፒውተር ጋር የተያያዘውቱን ብቻ ነበር። አሁን ግን መኪናም ሶፍትዌር ነው። የምንጠቀምባቸው የምግብ ቁሳቁሶችም ሶፍትዌር ያላቸው አሉ። የማብሰያ እቃዎች ዲጂታሊ የሚታዘዙ ናቸው። እነዚህ ሁሉ በውስጣቸው ሶፍትዌር እስካለ ድረስ ኮሙኒኬት እስከሚያደርጉ ድረስ ከዲጂታል ሉዓላዊነታችን ጋር በአንድም በሌላ መልኩ የተሳሰሩ ሊሆኑ ይችላሉ ማለት ነው። በቀጣይ ደግሞ የሚመጡ የመገልገያ እቃዎች ኦልሞስት ኦል በሚባል ደረጃ ከቤት ከምናጸዳበት ከውጭ የምንጠቀሙት ጨምሮ ሶፍትዌር ኢምቤድድ የሆኑ ሲስተሞች ነው የሚመጡት። ሶ እነዚህ ነገሮችን አውቀን ማንጠቀም ከሆነ በአንድም ሆነ በሌላ መልኩ ከሉዓላዊነታችን ጋር የተሳሰሩ ችግሮችን ሊፈጥሩ ይችላሉ ማለት ነው። በተለይ አሁን ሀገር በቀል የሆኑ ቴክኖሎጂዎችን ማልማት ዋና የመረጃ ሉዓላዊነታችንን ለመጠበቅ ትልቅ አቅም ይኖረናልና የባህሉ መዳበሩ እዛ አካባቢ ላይ የራስን የመጠቀም የቴክኖሎጂውንም ሌሎች ምርቶችና አገልግሎቶችንም እንዳለ ሆኖ ከዚህ ከዲጂታል ኢትዮጵያ 2030 ስትራቴጂ አኳያ ለዚህ ምርትና አገልግሎት ጥራት መጠበቅ የሰጠው ትኩረት ምንድነው? ምንን ያስቀምጣል ዶክተር? እንግዲህ ዲጂታል 2030 በራዩንም በሚያስቀምጥበት ጊዜ በራሳችን ማንነት ላይ የተመሰረተ የኢኖቬሽን ብሎ ነው የሚያስቀምጠው። የራሳችንን ምርት መጠቀም ለሉዓላዊነታችንም መሰረት ነው። ዛሬ ማምረት ካልጀመርን፣ ዛሬ የራሳችን ነገር ከሌለን ነገ ልንፈጥርና በሚመጣው ዓለም ውስጥ በኮንፊደንስ ልንሳተፍ አንችልም። እንግዲህ የዲጂታል 2030 ትኩረት ከሰጣቸው ዘርፍ አንዱ የማኑፋክቸሪንግ ዘርፉ ነው። የማኑፋክቸሪንግ ዘርፉን ደግሞ በዋናነት ኢንዱስትሪ 5.0ን በተለይ ኤአይ እና አይኦቲ የመሳሰሉትን ነገር ተጠቅሞ ማምረት ይኖርበታል።
እነዚህን ቴክኖሎጂዎች ተጠቅሞ በሚያመርት ጊዜ ቤትም አገር ያለውን አይነት ጥራት እዚህም አገር ማምጣት ይቻላል። አሁን በፊት ድሮ እውቀትን ለማምጣት የግድ ሰውን ማስተማር ሊኖርብህ ይችላል። ሌላ ሀገር ሄዶ ተምሮ እስኪመጣ መጠበቅ ሊያስፈልግ ይችላል። አሁን ግን ከማምረቻ መሳሪያዎች ጋር እውቀትም ኢምቤድድ ሆኖ ይመጣል። እውቀት ሮቦቲክስ ስትጠቀም በሮቦቲክስ ውስጥ ያለው እውቀት ወደ ማኑፋክቸሪንጉ ትራንስፈር ሊደረግ ይችላልና በቀላሉ ብዙ ጥራት ያላቸው ምርቶች በሀገራችን ልናመርት እንችላለን። ነገር ግን የሀገር ምርት ከጥራት ጋር ብቻ ሳይሆን የሚያዘው ቅድምም እንዳነሳለው የራሳችን መሆኑ አንደኛ እንዴት እንደተሰራ እናውቃለን፣ ውስጡ ምን አለ ብለን እናውቃለን። ነገ ከነገ ወዲያ ደግሞ እያሻሻል ነው የበለጠ እያደረግ ነው ልንሄድ እንችላለን ማለት ነው። ግሩም ነው። እነዚህ ነገሮች ምናልባት የራሳችን መሆኑ ሮዝ ሊያመጣው የሚችለው ራሱን የቻለ ፋይዳ አለ። ለምሳሌ የዳታ ሉዓላዊነት ስንጠቀም የራሳችን የምንጠቀምበት መሰረተ ልማት ራሱ የራሳችን መሆኑ ቴክኖሎጂው ራሱ በልጽጉ የራሳችን መሆኑ የሀገር በቀል መሆኑ በጣም አስደናቂ ዘመንን ኢትዮጵያ እንድትቀላቀል እያደረጋት ያለ ይመስለኛል ከሌላው ሉዓላዊ የዓለም ስርዓተ መንግስት ጋር እና ሁሉም የራሳችን መሆናቸው ራሱን የቻለ ማስተዋጽኦ ያለውን ያክል ምን ያክል ይጠበቃሉ? ደህንነታቸው፣ ዱሬሽናቸው ለምሳሌ እንዳይሰበሩ ወይ ደግሞ የቴክኖሎጂ ጥቃት እንዳይደርስባቸው አለ አይደል? የሳይበር ደህንነትን የምንጠብቅባቸው በርከት ያሉ ነገር በእርግጥ ይሄ በዓለም አቀፍ ደረጃም መነጋገሪያ የሆነ አጀንዳ ነው። ራሱን የቻለ ቴክኖሎጂ ሲለማ ቴክኖሎጂው እንዳይሰበር እንዳይጠለፍ ወይ ደግሞ በጥንካሬው እንዲቀጥል በማድረግ ረገድ ተለዋዋጭ የሆኑ ቴክኖሎጂ ከመጠቀም አኳያ ደህንነቱን ይንገሩን እስኪ። በዚህ እንግዲህ በዚህ በዲጂታል ዓለም ውስጥ አንዱ ባህሪው ምንድነው? የብቻ የምትላቸው ብዙ ነገሮች የሉም። ነገሮች በኢንተራክሽን ነው። እንግዲህ የዲጂታል ሉዓላዊነትንም አስከብራለሁ ስትል ከሌሎች ተለይቼ እቀመጣለሁ ብለህ ማለት አይደለም። ከሌሎቹ ጋር ኢንተራክት በማድረግ ጊዜ ከሌሎቹ ጋር በመገናኘበት ጊዜ በዚህ ግንኙነት ውስጥ ሆኜ የራሴን ሉዓላዊነት እንዴት አስከብራለሁ የሚለው ነገር ነው። የራሳችንን ሉዓላዊነት ለማስከበር አንደኛ የምንጠቀምበትን ቴክኖሎጂ ማወቅ አለብን፣ በደንብ ማወቅ አለብን። እኛም ሰራ ነው ሌላም ሰራ መጀመሪያ ከማወቅ ነው የሚጀምረው። ሁለተኛ ቫልነራቢሊቲዎቹ ክፍተቶቹ የቱ ጋር ናቸው ብለን መለየት ይኖርብናል ማለት ነው። ለምሳሌ የማምረቻ መሳሪያ ሶፍትዌር ኢምቤድድ ያደረገ የማምረቻ መሳሪያ የቱ ጋር ነው ክፍተት ያለበት፣ ቢጠቀምን ጉዳት ያደርሳል፣ አስቀድመን በምን ልንከላከለው እንችላለን ተብለን እውቀቱ ሊኖረን ይገባል። ሁለተኛ ከውጭ ቴክኖሎጂውን አምጥተን መጠቀም ግዴታ ሊሆን ይችላል የራሳችን እስኪመጣ ድረስ። ነገር ግን አምጥቶ መጠቀም የመጨረሻው አድርጎ አለመውሰድን ያስፈልጋል። አምጥተን ስንጠቀም እንግዲህ ብዙ ሀገሮች እንደሄዱበት በሪቨርስ ኢንጂነሪንግ ያንን በምልስ ምህንድስና ያንን ነገር እዚሁ ሀገር ለመፍጠር መሞከር ከሱ ጋር የተያዙ እውቀቶችን በቴክኖሎጂ ችግር ወደዚህ ማምጣትና እሱ ላይ እየጨመርን መሄድ ያስፈልጋል። ግን አት ዘ ሴም ታይም ደግሞ ሴኩሪቲው እንዲጠበቅ ማድረግ ከሁሉም ይጠበቃልና የሴኩሪቲ ጥበቃ ደግሞ በቴክኖሎጂ የሚደረገው ጥበቃ እንዳለ ሆኖ ዋናውና የመጀመሪያው የሴኩሪቲ ጥበቃ አዌርነስ ላይ የሚደረግ ነው ማለት ነውና ዋናው መረዳት ያለብን በየትኛውም ቴክኖሎጂ ስንጠቀም ተጋላጭነታችን ግልጽ ስለሆነ ይሄ መኖሩን አውቀን አስቀድመን መዘጋጀትና ተገቢውን ተግባር መፈጸም አለብን ማለት ነው። መልካም። የኢኖቬሽንና ቴክኖሎጂ ሚኒስትር ከፍተኛ አማካሪ ዶክተር አብዮት ባዩ ለሰዓቶም ለማብራሪያው እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። መልካም። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ።
በሲቢ ዓለም አቀፍ ማስተርካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተርካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተርካርድ ያሸውትን ይገበያዩ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። ዜና ኢትዮጵያን በቀጥታ ስርጭት ከዋናው ስቱዲዮአችን እየተከታተላችሁ ነው። ዘገባዎቻችንም እንደቀጠሉ ናቸው። የተወደዳችሁ በኢትዮጵያ የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ ነው። ጎን ለጎን በዲጂታል 2030 የዲጂታል ግብይት መስፋፋት የተረጋጋ ገበያን በመፍጠር ረገድም የጎላ ሚና እንደሚኖረውም ይገለጻል። በጉዳዩ ዙሪያ አስማረ ብርሃኑ ተከታዩን ዘገባ አጠናቅሯል። ዓለም አሁን ላይ በአብዛኛው ወደ ዲጂታል የግብይት ዘዴ እየገባች ነው። ኢትዮጵያም የዲጂታል ግብይትን ለማስፋት ባለፉት የለውጥ ዓመታት ተግባራዊ በተደረገው ዲጂታል ኢትዮጵያ 2025ና በይፋ በጀመረው የዲጂታል ስትራቴጂ 2030 በትኩረት እየሰራች ትገኛለች። በኢትዮ ቴሌኮም በኩል አገልግሎት እየሰጠ የሚገኘው የዘመን ገበያ የዲጂታል መገበያያ መተግበሪያም በዘርፉ ተስፋ ሰጪ ለውጦች እየመጡ ለመሆናቸው አንዱ ማሳያ ነው። በዋናነት የኢትዮጵያን ንግድ ማዘመን ኢትዮጵያውያን ዲጂታል ፋይናንሻል ሰርቪስን ስናመጣ ቴሌብርን ስናመጣ የፋይናንስ አካታችነትን ለማሳደግ እንዳልነው አሁን ደግሞ ንግዱን ማሳለጥ ዘመናዊ ማድረግ አንዳንድ ነገሮች ልክ እንደና አማዞን እንደና አሊኤክስፕረስ ደንበኞች ካሉበት ቦታ ሆነው በሚፈልጉትን ፕሮዳክቶች አይተው እንደሚያዙት ቤታቸው እንደሚመጣላቸው ያንን ኦን ማድረግና የኢትዮጵያ ንግድ መለወጥ ማዘመን ማሳደግ የሚለውን አንግበን የጀመርንበት ሂደት አለ ማለት ነው። እሱም ብቻ ሳይሆን ደግሞ ያው የተለያዩ የስራ እድል ፈጠራንም ማምጣት ዘመን ገበያን ስናመጣው ለምሳሌ ቤታቸው ሆነው መስራት የሚፈልጉ አቅም ያላቸው ቤት ተከራይተው መስራት የማይችሉ ትልልቁን ነጋዴ ብቻ ሳይሆን ትንንሾቹ ነጋዴዎች አቅም የሌለውን ቨርቹዋል ስቶር ከፍቶ ቴሌብር ሱፐር አፓችን ከ9 ሚሊዮን በላይ ደንበኞች አሉት። ስለዚህ የብዙ ደንበኞች እጅ ውስጥ መግባት እንዲችሉ ደንበኞች ነጋዴዎች ማድረግ ሸማቹ የሚፈልገውን ነገር ካለበት ቦታ ሆኖ ማየት እንዲችል በኢትዮጵያ የዲጂታል ግብይቱ እያደገ እንዲመጣ የዲጂታል ኢትዮጵያ 2025 ጉልህ ሚና መጫወቱን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታው ይድነቃቸው ወርቁ ዲጂታል 2030 ግቡን እንዲመታም አስተዋጽኦ ይኖረዋል ብለዋል። ኢኮሜርስ እንግዲህ ጠቅለል አድርገን ስናየው አጠቃላይ በኦንላይን የሚደረጉ ግብይቶችን በዌብሳይት ሊሆን ይችላል፣ በአፕሊኬሽን ሊሆን ይችላል። በአጠቃላይ ኦንላይን የሚደረጉ ግብይቶችን የሚወክል ቃል ነው። እንግዲህ ዲጂታል የትልቁ የዲጂታል ኢኮኖሚ አካል ሲሆን እንግዲህ አገራት በተለየ መልኩ ኮምፔት እያደረጉ ለምሳሌ ቻይና በዚህ ዓመት ከ46 ትሪሊየን በላይ በዚህ ዘርፍ ለማግኘት ችላለች። እኛ ኢኮሜርስን ስናየው ኢኮሜርስ የዲጂታል 2025 ውጤት ብቻ ሳይሆን ዲጂታል 2030ን ወደ ኢኔብል የሚያደርግ ወደ ተሻለ አፈጻጸም የሚያመጣ ምክንያቱም ንግድ አጠቃላይ ማህበረሰቡን የሚነካ ነገር ስለሆነ በኢኮሜርስ ህዝቡን አጠቃላይ ወደ ዲጂታላይዜሽን አመጣ ነው ማለት ዲጂታል ኢትዮጵያ ተሳለጠ ወይም ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆነው። የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ ሲሆን የተረጋጋ ገበያን በመፍጠር ረገድም ሚናው የጎላ እንደሚሆን ይታመናል። የፔመንት ሲስተሙ አሁን ያለው ቅድም የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየአመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየአመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ በንግድ ስርዓቱ መሀል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። የዲጂታል ግብይቱ በኢትዮጵያ ይበልጥ እያደገ እንዲመጣ አስፈላጊ መሰረተ ልማቶችን ማሟላት ላይ በትኩረት እንደሚሰራም ተገልጿል።
እዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። የዲጂታል ኢትዮጵያ ስትራቴጂ ጉዞ የግብይት ስርዓቱን እያዘመነው መሆኑ ተገለጸ። በቀጣዮቹ 5 ዓመታት በኢትዮጵያ የግብይት ስርዓቱ ላይ ምን ለውጥ ይኖራል? ዋለልኝ ታምር ተመልክቶታል። የዲጂታል ኢትዮጵያ ስትራቴጂ ጉዞ የማደግ ፍላጎትን ማዕከል አድርጎ እየተሰራበት ነው። የዲጂታል 2025 ስትራቴጂም ባለፉት ዓመታት በሀገሪቱ የተለያዩ ውጤቶች ተመዝግበውበታል። በዚህ ስትራቴጂ ለውጥ ከመጣባቸው መካከልም የፋይናንስ ተደራሽነት አንዱ ነው። ዓለም በጣም ዲጂታይዝድ ሆናለች። ብር ምንለው እንደ ከዚህ በፊቱ በወረቀት ብቻ ከመሆን አልፎ ዲጂታል ከረንሲ የሚባሉ እሳቤዎች አሉ። አሁን ለምሳሌ ሴንትራል ባንክ ዲጂታል ከረንሲ የሚባል እሳቤ አለ። አጠቃላይ ዲጂታል እንቅስቃሴው በጣም እየሰፋ ነው የመጣው። በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። በቀጣይ 5 ዓመታት በሀገሪቱ የፋይናንስ ዘርፉን ጨምሮ በሁሉም መስኮች ዘላቂ ምርታን ለመፍጠር ሰሞኑን የዲጂታል ኢትዮጵያ 2030 መርሃ ግብር ይፋ መደረጉ ይታወሳል። በዚህ መርሃ ግብር የንግድ ስርዓቱን ይበልጥ ለማዘመን የሚያስችሉ ስራዎች እንደሚከናወኑም ነው የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ የገለጹት። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን የማጠናከር በርካታ ስራዎች ይሰራሉ። ሞር ኢምፖርታንትሊ ለልቤ ቅርብ የሆነው ዲጂታል ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዚህ የዲጂታል ስትራቴጂ መገለጫ ደግሞ ብሔራዊ ባንክ በክፍያ ስርዓቱ ላይ በሚሰራው ስራ ላይ ነው በብዛት ዲፔንድ የሚያደርገው። ስለዚህ ይሄንን የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። በአሁኑ ጊዜ የኦንላይን ግብይት ስርዓቶች ተግባራዊ እየተደረጉባቸው ያሉ እንደ ቴሌብር፣ ዘመን ገበያና ሌሎችም የዲጂታል ግብይት መተግበሪያዎችን ብዙዎች እየተጠቀሙባቸው ነው። ኢትዮጵያን ወደ ዲጂታል የንግድ ስርዓት እንድትገባ ታሳቢ በማድረግ እየሰሩ ከሚገኙ ተቋማት መካከልም የላኪፔይ ፋይናንሻል ቴክኖሎጂ ሼር ካምፓኒ አንዱ ነው። ላኪፔይ የፔመንት ፕሮሰስ የሚያደርግ ድርጅት ነው። እንግዲህ እንደሚታወቀው ኢትዮጵያ ውስጥ በጣም ብዙ ባንኮች አሉ። እንዲሁም ደግሞ ባንኮቹ የተለያየ ሶሉሽን አላቸው፣ የተለያየ ክፍያ ስርዓት አላቸው። ልክ እንደ ቴሌብር፣ እንደ ሲቢኢ ብር፣ ኤምፔሳ እንደዚህ የመሳሰሉት ማለት ነው። የእኛ ተቋም ምንድነው የሚያደርገው? እነዛን ሁሉ የፔመንት ሞዳሊቲዎች ወደ አንድ አግሪጌት እናደርግና ወደ አንድ ቋት አድርገን ክሮስ ባንክ ወይም ደግሞ ከአንዱ ባንክ ወደ ሌላ ባንክ የሚደረጉ ትራንዛክሽኖችን ወይም ከአንዱ ዋሌት ወደ ሌላ ዋሌት የሚደረጉ ትራንዛክሽኖችን እንዲሁም ደግሞ ከውጭ ሀገር የሚላኩ ገንዘቦችን ወደ ኢትዮጵያ በሬሚታንስ መንገድ የፎሬክስ ማለት ነው ገንዘብ ፕሮሰስ የሚያደርግ ተቋም ነው ማለት ነው። አሜሪካ ላይ ትልቅ ፕሬዘንስ አለን። አረብ ሀገራት ላይ ትልቅ ፕሬዘንስ አለን። እንዲሁም ደግሞ አዳዲስ ባንኮችን ወይም ደግሞ ወደ ማርኬት በአጭር ጊዜ ውስጥ የገቡ ባንኮችን ደግሞ የኛ ሲስተም ተጠቅመው ገንዘብ በእነሱ ባንክ በኩል እንዲላክም እያስደረግን እንገኛለን ማለት ነው። አሁንም ለገናም ትልቅ ካምፔን አለን። እነዚህን ባንኮች ይዘን ጥሩ ተቀባይነት ያገኘ ተቋም ነው ማለት ነው። ጤና ይስጥልኝ። ላኪፔይ ባኮም ልርዳው። ሁሉም የንግዱ ማህበረሰብ ይህን ዘመኑ የሚፈልገውን የዲጂታል ግብይት ስርዓት ተግባራዊ ማድረግ አስፈላጊነቱ የግድ ሆኗል። ከዚህ በፊት ያው ዲጂታል ፔመንት ስናወራ ወይም ደግሞ ዲጂታል ሰርቪሶችን ስናወራ ምን ኢትዮጵያ ውስጥ ይህናል ኢንተርኔት የሌለበት ሀገር ላይ የሚባል መልስ ነው የሚሰጥህ እንጂ አክቹሊ ያለንን ሀብት አልታወቅም ነበረ። መንግስትም ሪያላይዝ አላደረገውም ነበረ። አሁን ላይ ግን ካያችሁ 2030 የኢትዮጵያ ዲጂታል ስትራቴጂ ወጥቷል። ከዚህ በፊትም 25 ላይ ያለቀው አለ። እንዲሁም ደግሞ የብሔራዊ ባንክ ደግሞ ያወጣው ኢትዮጵያን ዲጂታል ፔመንት ስትራቴጂ የሚለው አሉ። ሁለቱን ስታያቸው መንግስት ነው አሁን እንደውም እየመራ ያለው ማለት ነው። ይሄ ዲጂታል ኢኮኖሚ ደግሞ ፎርሱን እየመራ ያለው መንግስት ነውና ተቀባይነት ለማግኘት በጣም ቀላል ነው። በሀገሪቱ የዲጂታል ግብይት ስርዓት በፍጥነት እንዳያድግ የሚያደርጉ በዘርፉ የሚገጥሙ ችግሮችን ለመፍታት መስራት እንደሚገባም ተጠቅሷል። በቀጣዮቹ 5 ዓመታትም ዜጎች በቀላሉ የክፍያ ስራቸውን በኦንላይን ከማድረግ ባሻገር በወጪና ገቢ ንግድ ላይ ያሉ አሰራሮችም ዲጂታል እንዲሆኑ በማድረግ ዘርፉ ለኢኮኖሚው ያለውን ፋይዳ ይበልጥ እንዲያጎለብት ይደረጋል ተብሏል። በሌላ ዜና የዲጂታል ኢኮኖሚ ስርዓት በኢትዮጵያ የብዝሃ ዘርፍ ኢኮኖሚ ላይ ዘርፈ ብዙ ስኬቶች እየተመዘገበበት እንደሚገኝ ይገለጣል። ለዚህም የተከናወኑ ያሉ የመሰረተ ልማት ግንባታዎችና የፖሊሲ ማዕቀፎች ትልቅ ማሳያ እንደሆኑም ይነሳል። በጉዳዩ ዙሪያ ተስፋዬ ጫኔ ተከታዩን ይዟል።
ዲጂታል ኢትዮጵያ 2025ን ተግባራዊ ለማድረግ እንደ ሀገር በርካታ ስራዎች የተከናወኑ ሲሆን በተለይ የመሰረተ ልማት ግንባታና የግብይት ስርዓቱን ማዘመን ላይ ተግባራዊ ስራዎች በመከናወን ላይ ይገኛሉ። እነዚህ የተከናወኑ ስራዎችም በቀጣይ ዲጂታል ኢትዮጵያ 2030ን ለማድረግ ከዲጂታል መታወቂያ ጀምሮ አስፈላጊ የመሰረተ ልማትና የህግና የፖሊሲ ማዕቀፎች መጽደቃቸውን ለኢቲቪ ዳጉ ዝግጅት ላይ ሀሳባቸውን ያካፈሉ ባለሙያዎች ይናገራሉ። አሳለፍነው ዘመን 5 ዓመታት የሚመጣውን ዲጂታል ኢትዮጵያ እንዴት ገቨርን ትደረጋለች የሚል የፖሊሲ ሲቀረጽ ነበር የነበረው። ፖሊሲዎች ሲጸድቁ ነበር። የስታርታፕ ፖሊሲዎች ጸድቀዋል። የፐርሰናል ዴታ እንትኖች ፕራይቬሲ ጸድቀዋል። ሌሎችም ብዙ ጸድቀዋል። ለዚህ ስራ የሚያስፈልጉን ነገሮች ቀድመው ተሰርተዋል ማለት ነው። አሁን ኢንፍራስትራክቸሩ ካለን ሳፖርቲቭ የሆነ የገቨርንመንት ፖሊሲ ካለን ኔክስት ቲንግ ምንድነው ሊፕፍሮግ ማድረግ ነው። ሰርቪሶችን ማምጣት ነው። በተለይ እንደ ኢትዮጵያ ላለና አብዛኛው ማህበረሰብ በግብርና የክፍለ ኢኮኖሚ ላይ የተሰማራ ማህበረሰብ ዲጂታል ቴክኖሎጂ ዘርፈ ብዙ አበርክቶ እንዳለው ባለሙያዎች ይናገራሉ። በገጠርና በከተማ መካከል ያለውን ልዩነቶች በምናይበት ሰዓት ከዓመታት በፊት የኢትዮጵያ ግብርናው መስክ ላይ ያሉት ዜጎች 80% ኢትዮጵያን በምናወራበት ሰዓት ከተማ አይደለም። ኢትዮጵያ ማለት ገጠር ነች እና 80% የስራ ኃይል የሚገኘው ገጠር ላይ ነው። የኢትዮጵያ ምርቶችም ገጠር ተኮር ከእርሻ ተኮር ናቸው፣ ግብርና ተኮር ናቸው እና እዚህ ላይ አሁን የሞባይል ቴክኖሎጂን በመጠቀም ከዓመታት በፊት በዋጋ ላይ የሚያዘምት የነበረው ተጽዕኖ እየጨመረ እንደመጣና ማርኬቱን መቆጣጠር የሚችሉበት ሁኔታ የራሳቸውንም ኢኮኖሚያዊ ውሳኔዎችም መወሰን የሚያስችልበት ነገር ያለው ሁኔታ ነው። ባለፉት ቅርብ ዓመታት በተከናወነው የዲጂታል ግብይት ስርዓት ሀገርን ከተጨማሪ ወጪ መታደግ በመቻሉ በኩል ትልቅ ስኬት እንዳመጣ እንደሚገኝም መረጃዎች ይጠቁማሉ። አንዱ በዚህ ግብይት ውስጥ ጎላ ብሎ የወጣው ኢትዮ ቴሌኮም አልምቶ ወደ ገበያ ያቀረበው የዘመን ገበያ ነው። በዛ ውስጥ የሽያጭ ስርዓቶች ይከናወናሉ። ሰዎች ካሉበት ቦታ እቃውን ይመርጣሉ፣ የመረጡትን እቃ ይከፍላሉ ማለት ነው። ክፍያው የሚከናወነው በወረቀት ብር አይደለም፣ ዲጂታል ቴሌ ብርን ወይም ወደፊትም ደግሞ ሌሎች ፕላትፎርሞች እዛ ውስጥ ሊመጡ ይችላሉ ፕሌየር ሆነው። አሁን ፎርናው ቴሌ ብር ሆኖ ነው እንትን የሚለው። ስለዚህ በዚህ በዲጂታል ኢትዮጵያ ላይ የምንቀያየረው እኛ ብር ሳይሆን መረጃ ነው። ሁለተኛ ደግሞ አድቫንቴጅ የሚመጣው ምንድነው? የአፍሪካን ፍሪ ትሬድ የንግድ ቀጠና ዞን ውስጥ በቀላሉ መግባት ይቻላል። ምናልባት 2 ሳምንት ወደ ኋላ ስንሄድ ብሔራዊ ባንክ የናሽናል ዲጂታል ፔመንት ስትራቴጂን አውጇል። ዲጂታል ኢኮኖሚ በጽንሰ ሀሳብ ደረጃ የ3 አስርት ዓመታት ታሪክ እንዳለው መረጃዎች ይጠቁማሉ። ዜና ኢትዮጵያችን ወደ እናንተ መድረሱን ቀጥሏል። ወደ ሌላ ርዕሰ ጉዳያችን እንሻገር። ኢትዮጵያ ባህር በር የህልውና መሰረት ነው ብላ ብሔራዊ ጥቅሟን ለማስጠበቅ በመልክዓ ምድር በታሪክና በሕግ ቅቡልነት ያለውን ጥያቄ ለዓለም አቅርባለች። የዓለም አቀፉ ማህበረሰብና ሀገራት መሪዎች ደግሞ ለዚህ የኢትዮጵያ ጥያቄ ድጋፍ በመስጠት ላይ ይገኛሉ። ሂሩት እምቢያለ ተጨማሪውን ይዛለች። የኢትዮጵያ የገናናነት ዘመን ሲነሳ ቀይ ባህርም አብሮ ይነሳል። የራሷ የባህር በር የነበራት ኢትዮጵያ በዓለም የንግድ እንቅስቃሴ ያለ ገደብ የምትገበያይ ጠንካራ የባህር ኃይል ባለቤትም ነበረች። የዛሬ 3 አስርት ዓመታት ግን ኢትዮጵያ ከባህር በር የመነጠል ሴራ በባዕዳንና ለነሱ በተገዙ ባንዳዎች ተፈጸመ። የአሁኑ ትውልድ ግን የሀገሩን የባህር በር ባለቤትነት ጥያቄ ከተዳፈነበት ነፍስ እንዲዘራ አደረገ። እስኪ ይህን ጉዳይ በስፋት እንመልከት። ኢትዮጵያ የብዙ ዘመናት ስልጣኔ ባለቤት ለአፍሪካ የነጻነት ቀንዲል ብትሆንም የውስጥ ሽኩቻና ያልሰለጠኑ የፖለቲካ አካሄዶች ጉዞዋን ለዘመናት የቁልቁለትና የኋሊት አድርጎባት ቆይቷል። ታዲያ አሁን ላይ የኋሊት የሚጎትታትን አረንቋዎች መሻገር የአንድነት ድሎችን አንግባ እየተራመደች ትገኛለች። የባህር በር ደግሞ የህልውና መሰረት ነው ብላ በመልክዓ ምድር በታሪክና በሕግ ቅብልነት ያለው ጥያቄ ለዓለም አቅርባለች። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የትውልዱ ጥያቄ የሆነው የባህር በር ብሔራዊ ጥቅም የማስከበር ጉዳይ ነው። ህዝቦቿ ከዘመናት የድህነት ቀንበር ለመላቀቅ ታላላቅ
የልማት ራዕዮችን ይዛ እየተጋች ላለች ኢትዮጵያ የባህር በር አስፈላጊነት በቃላት ከሚገለጸው በላይ ነው። ኢትዮጵያ ኢንዱስትሪያላይዝድ ብትሆንና ብታድግ ልክ ደቡብ አፍሪካ ለደቡባዊ የአፍሪካ ሀገሮች የኢኮኖሚ ማዕከልና የሌበር የኢምፕሎይመንት ምንጭ እንደሆነችው የሥራ ምንጭ እንደሆነችው ሁሉ ኢትዮጵያም ለነዚህ ሀገሮች የሥራ ምንጭ መሆን ትችላለች። በጋራ መጠቀም የምንችልበት ፖቴንሻል በጣም ከፍተኛ ነው። ኢትዮጵያ የባህር በር ወደብ ብታገኝ ወይም የራሷን ሶቨሬን የሆነ ወደብ ብታገኝ የምንጠቀመው ሁላችንም ነው ለመናገር ማለቴ ሌሎች ሀገሮችም ይሄንን በመተባበር በኮኦፐሬሽን ይሰራሉ። በዓለም ላይ የባህር በር ከሌላቸው ሀገራት የኢትዮጵያን ያክል 130 ሚሊዮን የህዝብ ቁጥር ያለው የለም። ኢኮኖሚዋ የህዝብ ቁጥሯ በፍጥነት እያደገ ላለው ኢትዮጵያ የባህር በር አስፈላጊነት ሳይታለም የተፈታ ገሃድ ሀቅ ነው። የዓለም አቀፍና የሀገራት መሪዎችም ለዚህ የኢትዮጵያ ጥያቄ ድጋፍ እየሰጡ የሚገኙትም ለዚህ ነው። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና ለዚህም ነገሮችን ማመቻቸት አስፈላጊ ጥያቄ ነው። እናም ፈረንሳይ ባላት አቅም የምትችለው ሚና ትወጣለች። በምን አይነት መንገድ ይሁን ለሚለው በንግግር በውይይትና ኃላፊነት በሚሰማው ዓለም አቀፍ ህጎችን ባከበረ መልኩ እንዲሆን በተለይም ጎረቤት ሀገራትን ባከበረ መልኩ የሚሳካበትን መንገድ በማመቻቸት ለኢትዮጵያና ለቀጠናው የሚበጅ እንዲሆን ፈረንሳይ እገዛ ታደርጋለች። የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት የአሁኗን ብቻ ሳይሆን የመጪውን ዘመን ኢትዮጵያ ሁኔታም የሚበይን ነው። ይህን የብሔራዊ ጥቅም ማስጠበቂያ ትልቅ አጀንዳ ከዳር እንዲደርስም ውስጣዊና የውጫዊ ጫናዎችን ለመሻገር እንደ ሀገር ሁለንተናዊ አቅምን ማጠናከርና የጋራ ዓላማ ሊኖር እንደሚገባ ሀገር ወዳድ ኢትዮጵያውያን ሁሉ የሚስማሙበት ጉዳይ ነው። ይህ በዚህ እንዳለ ኢትዮጵያ የባህር በሯን ለማስመለስ የጀመረቻቸው እንቅስቃሴዎች ኢኮኖሚዋን ለማሳደግና በትብብር ለመስራትም ያለመ ስለመሆኑ የሐዋሳ ከተማ ነዋሪዎች ይናገራሉ። አስተያየት ሰጪዎቹ የባህር በር ለኢትዮጵያ የህልውና ጉዳይ በመሆኑ የተጀመረው ጥረት እንዲሳካ ሁሉም ዜጋ በአንድነት ሊቆም ይገባል ሲሉ ነው የገለጡት። በስፍራው የሚገኘው ዘጋቢያችን ሚካኤል ገዙ ተከታዩን አድርሶናል። ኢትዮጵያ ከዚህ በፊት የባህር በር ያላት በወደቧ የምትጠቀም ነበረች። ያለ አግባብ ተወሰደብን። አሁን ደግሞ አግባብነት ባለው ልክ ነው እየተጠየቀ ያለው። ስለዚህ የባህር በሩ ለኛ ህልውናችን ነው። በራሳችን አቅም ከሌሎች ጋር መገናኘት የምንችልበት እንደፈለግን እቃዎችን እያስወጣን የምናስገባበት ኢትዮጵያ ለእድገቷ ሰፊ የሆነ ለስልጣኔም በር የከፈተለት የባህር በር ግንኙነት ነበረ። ካጣንበት ጊዜ ጀምሮ ግን ያለው ነገር በተቆለፈ ቤት ውስጥ ተቀምጦ ያለውን ነገር እየበሉ እንደመጠበቅ ነው እኔ ማስበው። ለዘመናት የነበረ እጅግ በጣም አንገብጋቢ ጥያቄ ነው። እንደምናውቀው የባህር በር ያጣንበት መንገድ በራሱ እጅግ በጣም ታሪካዊ ስህተትና በጣም ሊደገም የማይገባ ስህተት ነው የተሰራው። በውጭና በውስጥ በኢትዮጵያ ላይ በሚነሱ ጠላቶች ይህንን የሀገር እጅግ ዋልታ የሆነ የባህር በራችንን አጥተናል። ከውጭ የሚመጡ እቃዎች በወቅቱ የማይደርሱበት ሁኔታ ኢኮኖሚካሊ ከፍተኛ ጉዳት እየደረሰብን ነው። ከዚህ አንጻር ጠቀሜታው ከፍተኛ ነው የሚሆነውና ህዝቡ በዚህ ጉዳይ ወደ ኋላ የሚልበት ሁኔታ ያለ አይመስለኝም። አሁን ላይ በተፈለገው መልክ ድጋፍ የሚያደርግበት ሁኔታ ነው ያለው። የኢትዮጵያ መንግስትም እየሄደበት ያለው ሁኔታ ጥሩ ነው፣ ተገቢ ነው። ለዓለም ህብረተሰብ ማሳወቁ ተገቢ ነው ብዬ ነው ማስበው ነው። አሁን ለኢትዮጵያ የእድገት ህልውና መሰረት ነው ብዬ ነው የማስበው። ኢትዮጵያ አሁን ላይ በኢኮኖሚ ከፍተኛ እድገት እያሳዩ ካሉ ከሰሃራ በታችም በለው በአፍሪካ ውስጥም በቀዳሚነት እየመራች ያለች ሀገር ናት። ስለዚህ ይሄ ደግሞ የሚያሳየው የውጭ ንግድን ለማሳለጥ የባህር በር ያስፈልጋል። ያጠንበት መንገድ እጅግ የሚያስቆጭም ስለሆነ ነው አሁን የለውጡ መንግስትም በዚህ መልኩ እየሄደ ያለውና በዚህ አሁን አገር አቀፍም ሆነ ዓለም አቀፍ ላይ ከፍተኛ ዲፕሎማሲ ስራ እየሰራ ነው ያለው። ክቡር መሪያችን ጠቅላይ ሚኒስትራችን ዶክተሩ እያደረገ ያለው እጅግ በጣም ደስ የሚል ነው። ህዝባችንም ከጎናቸው መሆኑንም ለማሳየት እንፈልጋለን። በሰፈር ውስጥ ቡድን በማዋቀራችን ያጣነውን ነገር አሁን አንድነቱን እየመለሰ ባለበት ወደ አንድ እየሄድን ባለንበት በመንግስት እሳቤ ይህንን ነገር አንድነታችንን አጠናክረን በዘር በጎሳ በሃይማኖት የሚለው ክፍፍል ከጠፋና ለአንዲት ሀገር ሰላማዊነት ለአንዲት ሀገር ነጻነት ለህዝቧን ብሎ መተባበር የምንቆም ከሆነ የባህር በር የዘጋነውን ከፍተን እንደመውሰድ አድርገን ነው የምቆጥረው እንደ አንድ ሰው ማለት ነው። ዘገባዎቻችን ቀጥለዋል። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ።
አዲስ አበባን ከዋና ዋና መንገዶች የሚያስተሳስሩና ከፍተኛ የትራፊክ ፍሰትን በሚያሳልጡ 5 የመንገድ ግንባታ ፕሮጀክቶች ላይ የመስክ ምልከታ እየተካሄደ ነው። የመንገድ ፕሮጀክቶቹ የትራፊክ ፍሰትን ከማሳለጥ ባሻገር ኢኮኖሚያዊ ፋይዳቸው የላቀ መሆኑን ተመላክቷል። እዚህ ርዕሰ ጉዳይ ላይ ቆይታና ድርግ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ ከስፍራው በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይታል አባዲ? እንግዲህ ምልከታቸው የተካሄዱ የሚገኙ ፕሮጀክቶች የትኞቹ ናቸው? ፋይዳቸውስ ምንድነው ተባለ? አመሰግናለሁ። የኢትዮጵያ መንገዶች አስተዳደር በአዲስ አበባ ከተማ በርካታ ጠቀሜታ ያላቸው ግዙፍ የመንገድ ፕሮጀክቶችን እየገነባ ይገኛል። በዛሬው ዕለትም የአዲስ አበባ ከተማን ከዋና ዋና መንገዶች ጋር የሚያሳስሩና የትራፊክ መጨናነቅን ሊያስቀሩ የሚችሉ ግዙፍ የመንገድ ፕሮጀክቶችን በተለይም 5 የሚሆኑ የመንገድ ፕሮጀክቶች የመስክ ጉብኝት እየተካሄደ ይገኛል። እነዚህ የመንገድ ፕሮጀክቶች ከፍተኛ የሆነ ሀገራዊ ፋይዳ ያላቸው የመንገድ ፕሮጀክቶች ናቸው። ከነዚህ መካከል ብንመለከትም አንደኛው የኮልፌ 18 ማዞሪያ አሸዋ ሜዳ የመንገድ ፕሮጀክት ነው። ይህ የመንገድ ፕሮጀክት 14.7 ኪሎ ሜትር ርዝመት ያለው ነው። ከዛ ባሻገርም በሁለተኛ ደረጃ የሱሉልታ ኬላ ሁንዴ ሪዞርት የመንገድ ፕሮጀክት ተጠቃሽ ነው። ይህ የመንገድ ፕሮጀክትም ወደ 20 ኪሎ ሜትር ርዝመት ያለው ሲሆን በተለይም ደግሞ 50 ሜትር ስፋት ያለው ግዙፍ የመንገድ ፕሮጀክት ነው። በሶስተኛ ደረጃ ደግሞ የጣፎ አደባባይ ለገዳዲ የመንገድ ፕሮጀክት ይገኝበታል። ይህ የመንገድ ፕሮጀክትም 15 ኪሎ ሜትር የሚሸፍን የመንገድ ፕሮጀክት ነው። በአራተኛ ደረጃ ደግሞ የእንጦጦ ማርያም ጉለሌ የእጽዋት ማዕከል የመንገድ ፕሮጀክትም ተጠቃሽ ነው። ከዛ ባሻገርም የመጨረሻው ጉብኝት እየተካሄደበት የሚገኘው የእንጦጦ የምርምር ማዕከል እስከ ጫካ መንደር ያለው የመንገድ ፕሮጀክትም ይገኝበታል ማለት ነው። እነዚህ የመንገድ ፕሮጀክቶች በአጠቃላይ ወደ 64 ኪሎ ሜትር የሚሸፍኑ ናቸው። በርካታ የሆነ ሀገራዊ ጠቀሜታ እንዳላቸው ነው የተገለጸው። በተለይም በክልሎች አካባቢ ያለውን የተለያዩ የግብርና ምርቶች ወደ ማዕከላዊ ገበያ ለማድረስ ከፍተኛ አስተዋጽኦ ያላቸው መሆናቸው ነው የተገለጸው። ከዛ ባሻገርም በተለያዩ አካባቢዎች ሲስተዋሉ የነበሩ የትራፊክ መጨናነቆችን ለማስቀረት መንገዶቹ ከፍተኛ አበርክቶ ይኖራቸዋል መባሉ የተገለጸ ማለት ነው። በተለይም እነዚህ ፕሮጀክቶች በተያዘላቸው የጊዜ ገደብ ለማጠናቀቅ ከፍተኛ ትኩረት ተሰጥቶበት እየተሰራ እንደሚገኝ የተገለጸው ማለት ነው። በተለይም እኔ አሁን በሚገኝበት በኮልፌ 18 ማዞሪያ አሸዋ ሜዳ የመንገድ ፕሮጀክት በተያዘለት የጊዜ ገደብ ለማጠናቀቅ በርካታ ስራዎች እየተከናወኑ እንደሚገኙና በተለይ ይህ መንገድ ከዚህ በፊት የነበሩ የትራፊክ መጨናነቆችን ለማስቀረት አይነተኛ ሚና እየተጫወተ የሚገኝ ግዙፍ ፕሮጀክት መሆኑ የተገለጸው ማለት ነው። ከዛ ባሻገርም በዚህ አካባቢ በርካታ የሆኑ የኢንዱስትሪ መንደሮች የሚገኙበት ሰፈር ነው ወይም ደግሞ አካባቢ ነው። እነዚህ ምርቶችን ወደ ገበያ ለማድረስ ወደ አዲስ አበባ ወደ ማዕከላዊ ገበያ ተደራሽ ለማድረግ የሚመጡ የግብርና ምርቶችን ወደ ማዕከላዊ ገበያ ተደራሽ እንዲሆኑ ለማስቻል ከፍተኛ አበርክቶ ያላቸው ስለመሆኑ የተገለጸው ማለት ነው። በአጭር ጊዜ ውስጥ ለማጠናቀቅም ከፍተኛ ትኩረት ተሰጥቶበት እየተሰራ እንደሚገኝ የተገለጸው። በተለይም እንደዚህ ከ5 ፕሮጀክቶቹ 5ቱም በራስ አቅም የሚገነቡ ናቸው። ማለትም በኢትዮጵያ መንገዶች አስተዳደር የዓለም ገና የመንገድ ጥገና ዲስትሪክት የመንገድ ግንባታ ነው እየተከናወነ የሚገኘው ማለት ነው። ከዛ ባሻገርም ደግሞ የኮልፌ 18 ማዞሪያ አሸዋ ሜዳ በዋናነት በብሪጅ ኮንስትራክሽን እና በኢትዮጵያ መንገዶች አስተዳደር በዓለም ገና የመንገድ ጥገና ዲስትሪክት አማካኝነት የተገነባ ያለው፣ ሌሎች ግን በሁሉም ማለት ነው በኢትዮጵያ በራስ አቅም ነው ግንባታውን እያከናወነች ያለው። በተለይም የዓለም ገና የመንገድ ጥገና ዲስትሪክት ነው ግንባታቸውን እያከናወነው የሚገኘው። እናመሰግናለን አባዲ ለመረጃዎቹ። መልካም ቀን ይሁንልህ። በአማራ ክልል ተፋሰሶች ላይ የበጋ ወራት የተቀናጀ የተፈጥሮ ሀብት ልማት ጥበቃ ስራ ለማከናወን በጥንቃቄ የተሰራ ስለመሆኑ ተገለጸ። በክልሉ በተለያዩ አካባቢዎች የዘንድሮው የተፈጥሮ ሀብት ልማት ጥበቃ ስራም እየተከናወነ ነው። በዛሬው ዕለትም በባህር ዳር ከተማ አስተዳደር ደረጃ ስራው በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የአማራ ግብርና ቢሮ ምክትል ኃላፊ መሰሉ ብርሃኑ እንደገለጹት በክልሉ በተለያዩ አካባቢዎች ላይ ባሉ ተፋሰሶች ላይ የአፈርና ውሃ ጥበቃ ስራ እየተከናወነ እንደሚገኝ አብራርተዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በበኩላቸው በከተማ አስተዳደሩ በሚገኙ ቀበሌዎች የተፈጥሮ ሀብት ጥበቃ ስራው በመሰራት ትልቅ ፋይዳ እያስገኘ እንደሆነም አብራርተዋል። ይህም የአፈር መሸርሸርን በመከላከል የአርሶ አደሩን ምርትና ምርታማነት ከማሳደግም ባሻገር የአባይ ወንዝና የጣና ሐይቅን ደህንነት መጠበቅ እንደሚያስችልም ተብራርቷል። በከተማ አስተዳደሩ በዚህ ዓመት ብቻ በ12 ቀበሌዎች 24 አዳዲስና ነባር ተፋሰሶች እንደሚሰሩም ለማወቅ ተችሏል።
ዘገባዎቻችን ቀጥለዋል። የኢትዮጵያን የጤና ስርዓት ለማጠናከር የ1.6 ቢሊዮን ዶላር የጤና ትብብር ስምምነት ከአሜሪካ መንግስት ጋር ተፈረመ። ስምምነቱ ለቀጣይ 5 ዓመታት የሚቆይ ሲሆን HIV-ና ወባን ጨምሮ ሌሎች ወረርሽኞችን መከላከልና መቆጣጠር ላይ ትኩረት ያደረገ ነው። ኤዶም አማረ የአሜሪካ መንግስት ለኢትዮጵያ የጤና ዘርፍ ልማት የሚውል የ1.6 ቢሊዮን ዶላር ድጋፍ አደረገ። የድጋፍ ስምምነቱን የፈረሙት የገንዘብ ሚኒስትር አህመድ ሽዴ፣ የጤና ሚኒስትር ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ናቸው። እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 የሚቆየው ስምምነቱ የሁለቱን ሀገራት ግንኙነት ለማጠናከር የሚያግዝ እንደሆነ የገንዘብ ሚኒስትሩ አህመድ ሽዴ ገልጸዋል። This significant co-financing arrangement reflects a true partnerships. ይህ ስምምነት ሁለቱ ሀገራት ያላቸውን ዘመናትን የተሻገረ ወዳጅነትና አጋርነት ለማጠናከር ትልቅ ትርጉም ይኖረዋል። ስምምነቱ የጤና ባለሙያዎችን ክህሎት ለማሳደግ፣ የሀገር ውስጥ መድኃኒትና የጤና መገልገያ ቁሳቁስ ለማምረትና በአጠቃላይ የጤና ፋይናንስ ስርዓቱ ላይ በሰፊው ለመስራት ያግዛል ብለን እናምናለን። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ስምምነቱ የኢትዮጵያን የጤና ስርዓት ለማዘመንና ለማጠናከር የጎላ ሚና ይኖረዋል ብለዋል። የጤና ስርዓቱን ከማጠናከር የሚሰሩ የሪፎርም ስራዎች አንዱ አካል የሆነው የፋይናንስን የሚሸፍን ይሆናል። ሁለቱ ሀገራት የረጅም ጊዜ ትብብር ማዕቀፍ እንዳላቸው ይታወቃል። የተቀናጀ የማይበገር የጤና ስርዓት ለማጠናከር እንዲሁም ደግሞ የዜጎቻችንን ጤና ለማረጋገጥ የጤና ባለሙያዎቻችን ብቃትና ክህሎታቸውን ለማሳደግ የሀገር ውስጥ የጤና ፋይናንስን እንዲሁም ደግሞ የሀገር ውስጥ መድኃኒት አቅርቦት ምርቶቻችንንም ለማሳደግ ሰፊ ስራዎችን ለማድረግ የሚያግዘን ይሆናል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ስምምነቱ የኤችአይቪና ወባ ስርጭትን ለመግታት፣ ወረርሽኞችን ለመከላከልና የእናቶችና ህጻናት ጤናን ለመጠበቅ ያግዛል ብለዋል። This memorandum of understanding is a shining example of sustainable development, co-investment. ይህ ስምምነት ቀጣይነት ያለው እድገት፣ የኢንቨስትመንት ትብብርና የሁለቱን ሀገራት ወዳጅነት ለማጠናከር ትልቅ ምዕራፍ ነው። ስምምነቱ የኤችአይቪና ወባን ለመቆጣጠር፣ የተለያዩ ወረርሽኞችን ለመከላከልና የእናቶችና ህጻናት ጤና ላይ ለመስራት የሚውል ይሆናል። የተጠናከሩ የጤና ስርዓቶች ላይ መሰረት ያደረገው ይህ ስምምነት 120 ዓመታትን የተሻገረው የኢትዮጵያና የአሜሪካ ወዳጅነትን የሚገልጽ ይሆናል። የተፈረመው ስምምነት 120 ዓመታትን የተሻገረውን የኢትዮጵያና የአሜሪካ ወዳጅነትን የበለጠ ስለማጠናከሩ ማሳያ መሆኑ ተጠቁሟል። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ የፋይዳ ዲጂታል መታወቂያ ፈጣን አገልግሎት እንዲያገኙ እንዳስቻላቸው የጅማ ከተማ ነዋሪዎች ተናገሩ። የፋይዳ ዲጂታል መታወቂያ የግለሰቦች ማንነት እንዲለይ ያስቻለ ስለመሆኑም ነው አስተያየት ሰጪዎቹ የተናገሩት። በስፍራው የምትገኘው ዘጋቢያችን ራሄል አብደላ ተከታዩን አድርሳናለች። የሕዝብ ተወካዮች ምክር ቤት ያጸደቀው የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት በር የከፈተ ሆኗል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል በመሆኑ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን ከጀመረ ሰነባብቷል። ኢቲቪ ያነጋገራቸው የጅማ ከተማ ነዋሪዎችም የፋይዳ ብሔራዊ መታወቂያ ቀድሞ መታወቂያ ለማውጣት ይገጥማቸው የነበረውን እንግልትና ብልሹ አሰራር ያስቀረ መሆኑን ያስረዳሉ። መታወቂያ ለመውሰድ እንግልቶች አሉ። በትውውቅ የሚሰራ ምናምን ብዙ ነገሮች አሉ። ማንኛውም ሰው ተጠቃሚ መሆን ይችላል። ምንም አይነት ጉቦ ማንም ጋር መሄድ አይጠበቅበትም። እኔ ማንም ጋር አልሄድኩም። እዚሁ በስልኬ ነው የከፈልኩት፣ በስልኬ የተመዘገብኩት። ናሽናል አይዲ መዘመን ነው፣ ዘመናዊነት ነው። ዘመናዊነት ነው። በነገራችን ላይ የትም ቦታ ላይ ብትሄጂ በናሽናል አይዲ መጠቀም ትችላለች። እንደገና ደግሞ ጊዜ ይቆጥብልሻል። አሁን ናሽናል አይዲ ተጠቃሚ ስትሆኑ ጊዜሽን ይቆጥብልሻል። የሄድሽበት ቦታ ላይ ማንኛውም ሰዓት ቶሎ አገልግሎት ታገኛለሽ። አሁን የቀበሌ መታወቂያ ስናወጣ ያልሆነ ክፍያ ትከፍያለሽ። የግር እንዲፈጥንልሽ ከፈለግሽ ደግሞ በጎን ትሄጃለሽ። የሚኬድ አካሄድ አለ። እንደገና ደግሞ ስትሄጂ ዛሬ ሮብ ነው፣ ሐሙስ ነው፣ ቀጠሮ አለው። በሳምንት አንድ ቀን ላይገኝም ይችላል። ያን ቀን የቀበሌው ስለመታወቂያ የሚያገባው ሰው ላይገኝ ይችላል። በጣም እንግልት አለው። በቀበሌ ደረጃ በጣም ከምንም በላይ እንግልት። በቀበሌ ብዙ ለውጥ አለው። ብዙ ከምንም በላይ የፋይዳ መታወቂያ ብልሹ አሰራርን ከማስቀረቱ በተጨማሪ ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃን በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱን ዜጋ በልዩ ሁኔታ መለየት ያስቻለ ስርዓት መሆኑን በኢትዮ ቴሌኮም ደቡብ ምዕራብ ሪጅን ኦፕሬሽን ዳይሬክተር ክፍሌ ካሳ ያስረዳሉ። አንድ ሰው ብዙ ነበር እኛ ሀገር ከተለያዩ ቦታዎች መታወቂያዎችን በተለያየ ስም በማውጣት አንድ ሰው ብዙ ሰው ሆኖ የተለያዩ ወንጀሎችን ሲሰራ የነበረበት
አንዳንድ አጋጣሚዎች ነበሩ። ይሄን የሚያስቀር ነው። አሁን ይሄ ዲጂታል አይዲ አንድ ሰው አንድ ነው። ተቋማትም ግልጋሎት በሚሄዱበት ጊዜ ኮንፊደንስ ይኖራቸዋል ያ ሰው እሱ ስለመሆኑ። ሀገር ኢኮኖሚ ለአሰራርም፣ ለሴኩሪቲም፣ ለማህበራዊ፣ ለፖለቲካም፣ ለኢኮኖሚ ትልቅ ፋይዳ ያለው የመታወቂያ አገልግሎት ነውና ዜጎች በዚህ መልኩ ተረድተው ቢወስዱ መልካም ነው ብለን ነው የምናስበው። የፋይዳ መታወቂያ በእድሜም ሆነ በዜግነት ገደብ ያልተገደበበት በመሆኑ በየትኛውም እድሜ የሚገኙ ህጻናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም መመዝገብ እንደሚችሉ እንደዚሁም ከ5 ዓመት በታች ለሆኑ ህጻናት ወላጆች ምስክር ሆነው የፋይዳ ቁጥር እንዲወጣላቸው ሊደረግ እንደሚችል ተገልጿል። የ5 ሚሊዮን ኮደርስ ስልጠና የወጣቶችን የዲጂታል ክህሎት ለማሻሻል አስተዋጽኦ ከፍተኛ መሆኑን በአሶሳ ከተማ ስልጠናውን የወሰዱ ወጣቶች ገለጹ። ስልጠናው በመደበኛ ስራቸው ላይ ውጤታማ እንዳደረጋቸው ተናግረዋል። ጀማል አህመድ የመደመር መንግስት በ2030 ዲጂታል ኢትዮጵያን እውን ለማድረግ አልሞ ዘርፈ ብዙ ስራዎችን እያከናወነ መሆኑ ይታወቃል። ይህንኑ ዲጂታል አብዮት እውን ለማድረግ ከተያዙ ሀገራዊ ኢኒሼቲቮች መካከል የ5 ሚሊዮን ኢትዮ ኮደር ስልጠና ቀዳሚውን ድርሻ ይዛል። ስልጠናው የዜጎችን ዲጂታል ክህሎት በማሳደግ በተሰማሩበት ዘርፍ ውጤታማ እንዲሆኑ አስቻይ ነው ሲሉ ስልጠናውን በአሶሳ ከተማ የወሰዱ ወጣቶች ይናገራሉ። ኤአይ አርቲፊሻል ኢንተለጀንስ ስልጠናው በጣም አሪፍ ስልጠና ነው። አሁን ወቅቱ የሚፈልገው ስልጠና ነው። ስልጠናው በጣም አሪፍ ነው። በጣም ጥሩ ኮርሶች ናቸው። ኮርሶች አክቹዋሊ አሁን ካለው ነባራዊ ሁኔታ ጋር ተጣጣሙ ናቸው። ስራችንን ለመስራትም በራሳችን አቅማችን ለማሳደግም ጠቃሚ ናቸው ማለት ነው። ስልጠናው ኢትዮጵያን በቴክኖሎጂው ዘርፍ ካደጉት ሀገራት ተርታ ለማሰለፍ አቅም የሚፈጥር እንደሆነም ወጣቶቹ ይናገራሉ። ከዘመኑ ጋር ለመራመድ ሌሎች ሀገራትም የደረሱበት ቦታ ለመድረስ የግድ እነዚህ አይነት ስልጠናዎች አስፈላጊ ናቸው። ለመስራትም ለማሰራትም ቢሆን እኛም አብረን ከቴክኖሎጂ ጋር የመራመድ እንትን ሊኖረን ይገባል። ሀገራችንም ከሌሎች ሀገሮች ጋር ስትወዳደር የተሻለ እድገት አለ። በዲጂታል ክህሎት ግን ወደ ኋላ የቀረች ነች። ይሄኛው የሚያሳየው ምንድነው? ዲጂታሊ የኢትዮጵያ ወጣቶች ወይም ኢትዮጵያን ማህበረሰብ ያለን ክፍተት አለ ማለት ነው። ይሄን ክፍተት ለመሙላት በጣም አስፈላጊ ሆኖ በመገኘቱ ስልጠናው እንደ ሀገርም እንደ ክልልም እየተሰጠን ያለው ማለት ነው። በቤንሻንጉል ጉሙዝ ክልል በ3 ዓመታት 65000 ወጣቶች የ5 ሚሊዮን ኢትዮ ኮደርስ ስልጠና እንዲወስዱ እቅድ ተይዞ እየተሰራ መሆኑን የክልሉ ሳይንስ ቴክኖሎጂ ኢንፎርሜሽን ኮሚኒኬሽን ኤጀንሲ ዋና ዳይሬክተር አቶ ይታያል በላይ ገልጸዋል። አሁን ኋላ ቀር ከሆነ የወረቀት አሰራር ወጥተን ዲጂታል የሆነ ዓለም ጋር ለመቀላቀል ቴክኖሎጂን መማር ግዴታ ነው የሚል ኢኒሼቲቭ ስላለ በዚህ መንገድ የ5 ሚሊዮን ኮደር ስልጠናን እየሰጠን እንገኛለን። ለ3 ዓመት ከፋፍለን እየሰራንበት እንገኛለን። በመጀመሪያ 2017 የበጀት ዓመት 16245፣ በ2018 ደግሞ 25484፣ በ2019 ኔክስት ይር ደግሞ 23334 አድርገን 65000ን መጨረስ አለብን የሚል በጣም ኮሚትድ ሆነን እዚህ ላይ እየሰራን ነው ያለነው። በክልሉ ዲጂታል ስርዓትን በማጠናከር ከወረቀት ንክኪ ነፃ የሆኑ ዘርፈ ብዙ አገልግሎቶችን ለማስፋፋት እየተሰራ መሆኑም ተጠቁሟል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን በዓሉን ከጥር 15 እስከ 19 2018 ድረስ በተለያዩ መርሃ ግብሮች በድምቀት እንደሚያከብር አስታወቀ። ተቋሙ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫው የምስረታው ቀን በዓሉ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል በተለያዩ ሁነቶች እንደሚከበር አስታውቋል። በአይነቱ ለየት ያለና ለሁለተኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት የአንበሶቹ ሰማይ ኢትዮጵያ በሚል መርህ የኢትዮጵያ አየር ኃይል፣ የዩናይትድ አረብ ኤሚሬትስ አየር ኃይል፣ የራሽያ አየር ኃይል ትርኢት ቡድን፣ የሞሮኮ አየር ኃይልና የቼክ ሪፐብሊክ የአየር ኃይል በጋራ የጥቁር አንበሳ የአየር ላይ ትርኢት 2026 በድምቀት እንደሚካሄድ አስታውቋል። የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የቻይናና የህንድ እንደዚሁም የአሜሪካና የደቡብ አፍሪካ ታላላቅ ኩባንያዎች ብሎም ከ25 በላይ የሚሆኑ በአቪዬሽን ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ በርካታ የሀገር ውስጥና የውጭ ሀገራት የአቪዬሽንና የቴክኖሎጂ ኩባንያዎች የሚሳተፉበት ስታትስቲክስ ዲስፕሌይ እና የአቪዬሽን ቴክኖሎጂ ኤክስፖ 2026 እንደሚካሄድም አየር ኃይል ለኢትዮጵያ ቴሌቪዥን በላከው መግለጫው አስታውቋል። ከዚህ በተጨማሪ 38 በላይ የአፍሪካ ሀገራት የአየር ኃይል አዛዦች የሚሳተፉበት ፊውቸር አፍሪካ አየር ኃይሎች ፎረም
ታላላቅ የአቪዬሽን ባለሙያዎች በተገኙበትም እንደሚካሄድ አስታውቋል። አየር ኃይሉም የመከላከያ ሰራዊት ከፍተኛ የጦር አዛዦች እንደዚሁም ከፍተኛ የመንግስት ባለስልጣናት ከህብረተሰቡ ጋር በተለያዩ ርዕሰ ጉዳዮች ዙሪያ ህዝባዊ ውይይት እንደሚካሄድም አስታውቋል። አየር ኃይል በመግለጫው አየር ኃይል በየዘመናቱ ሁሉ የሀገርን ሉዓላዊነት በመጠበቅ አኩሪ ታሪክ ያለው ስመ ገናና ተቋም መሆኑንም አስታውቋል። የሀገሪቱን የአየር ክልል በጀግንነት ከመጠበቁም ባሻገር በዓለም አቀፍ ደረጃ የሰላም ማስከበር ተልእኮዎች በመሰማራት የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አውለብልቧል። የኢትዮጵያ አየር ኃይል በስልጠናው ዘርፍም ከራሱ አልፎ የሌሎች ሀገራት የአየር ኃይል ሙያተኞችን እያሰለጠነ እንደቀጠለም የኢትዮጵያ አየር ኃይል የኢትዮጵያ ብሮድካስቲንግ ኮርፖሬሽን የላከው መግለጫው አስታውቋል። ዜና ኢትዮጵያችን ላይ ናቸው። የተወደዳችሁ ወደ ውጭ ጉዳያችን ተሻግረናል። የየመን መንግስትና የሁቲ አማጺ ቡድን በሺዎች የሚቆጠሩ እስረኞች ልውውጥ ለማድረግ መስማማታቸው ተገለጸ። ከዚህ ቀደም በኦማን በተደረሰ ስምምነት በሁለቱ ወገኖች 3000 ያህል እስረኞችን ለመልቀቅ ከስምምነት መድረሳቸው ይታወሳል። ሳራ ሳህለስላሴ 11 ዓመታትን የዘለቀው የየመን ግጭት ሀገሪቱን ለከፍተኛ ውድመት ዜጎቿንም ለሰቆቃ የዳረገ ነው። ጦርነቱ ከ1500 በላይ የመናውያን ታጣቂዎችንና ሰላማዊ ዜጎች ህይወትንም የነጠቀ መሆኑ መረጃዎች ያመላክታሉ። ዋነኛዎቹ ተፋላሚዎች ደግሞ የየመን መንግስትና የሁቲ አማጺ ቡድን ናቸው። እንደ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ባሉ የውጭ ኃይሎችም እየታገዙ የሚያደርጉት ጦርነት ታዲያ በየመን ከፍተኛ ሰብአዊ ቀውስን ያስከተለ ነው። የሁቲ አማጺያኑ ሰንዓን ጨምሮ ሰሜናዊ የየመን ክፍልን መቆጣጠር ሲችሉ፣ መንግስት ደግሞ ደቡባዊ የየመን ክፍልን ብቻ መቆጣጠር ችሏል። ይህን ጦርነት ለማስቆም ታዲያ በተባበሩት መንግስታት ድርጅትና ሌሎች ሀገራት አደራዳሪነት በርካታ ውይይቶች መደረጋቸው መዘገቡ የሚታወስ ነው። ባደረጓቸው ስምምነቶችም እስረኞችን ከዚህ ቀደም መለዋወጣቸው አይዘነጋም። አሁን ሁለቱ ወገኖች በዋናነት በተባበሩት መንግስታት ድርጅት አደራዳሪነት የእስረኛ ልውውጥ ለማድረግ ከስምምነት መድረሳቸው ተነግሯል። አንድ ከፍተኛ የሁቲ አማጺ ቡድን ወኪል በኤክስ ገጻቸው ላይ አሰፈሩት በተባለ መረጃም ከፍተኛ መጠን ያለው የእስረኞች ልውውጥ ለማድረግ ከሌላኛው ወገን ጋር የስምምነት ፊርማን ተፈራርመናል። በዚህም 1700 እስረኞቻችን ይለቀቃሉ። እኛም 7 ሱዑዲዎችንና 23 ሱዳናውያንን ጨምሮ 1200 የነሱን ተፋላሚዎች እስረኞችን እንለቃለን ብለዋል። አንድ የየመን ከፍተኛ የመንግስት ባለስልጣንም በስምምነቱ በሺዎች የሚቆጠሩ እስረኞች ልውውጥ እንደሚደረግ ማረጋገጣቸው ተዘግቧል። ሊለቀቁ ከተወሰነላቸው 7 የሱዑዲ እስረኞች ውስጥም 2 የአየር ኃይል አባላት መሆናቸው ተገልጿል። አንድ የተባበሩት መንግስታት ድርጅት ወኪልም ስምምነቱ አዎንታዊና ትርጉም ያለው እርምጃ ነው ሲሉ ገልጸውታል። የስምምነት እርምጃው የእስረኞችን ስቃይና የቤተሰቦቻቸውን ሰቆቃ የሚያስቀር ነው ሲሉም ገልጸውታል። በተባበሩት መንግስታት ድርጅት የየመን ልዑክና የዓለም አቀፉ ቀይ መስቀል ማህበር አስተባባሪነት በተደረሰው ስምምነት ቀጣይነት እንዲኖረውም ጥሪ ቀርቧል። በሁለቱ ወገኖች መካከል ያለው ትብብር ተጠናክሮ እንዲቀጥልና ሌሎች እስረኞችም እንዲለቀቁ በተግባራዊነቱ ላይ ተከታታይነት ያለው ትብብርና ክትትል ያስፈልጋልም ተብሏል። በየመን የዓለም አቀፍ ቀይ መስቀል ማህበር ወኪልም ድርጅታቸው እስረኞቹ ተለቀው በሰላም ቤተሰቦቻቸውን እንዲቀላቀሉ የማድረግ ኃላፊነቱን እንደሚወጣ ተናግረዋል። የየመኑ ጦርነት ከአውሮፓውያኑ 22 ጀምሮ ቆሞ ቆይቷል። ይሁንና ከቅርብ ጊዜ ወዲህ ዳግም ውጥረት ተነስቷል። መንስኤው ደግሞ በደቡባዊ የመን በኩል የሚገኝ ተገንጣይ ኃይል ወታደራዊ እንቅስቃሴውን ወደ ምስራቅ በኩል በማስፋፋቱ የተፈጠረ መሆኑን ተገልጿል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው በዓለም የከፋ ሰብአዊ ቀውስን ያስከተለው የየመን ጦርነት 20 ሚሊዮን የየመን ህዝብን ለቋሚ ሰብአዊ እርዳታ የዳረገ ነው። 5 ሚሊዮን የመናውያን ደግሞ ተፈናቅለው ቀርተዋል ሲሉ የዘገቡት አልጀዚራና ቲአርቲ ናቸው። በመጨረሻም ስፖርት በ35ኛው የአፍሪካ ዋንጫ የ2021 ሻምፒዮኗ ሴኔጋል እና ዲሞክራቲክ ኮንጎ ተጋጣሚዎቻቸውን አሸንፈዋል። ከ12 ዓመታት በኋላ ዋንጫውን ለማሸነፍ አልማ የተነሳችው ናይጄሪያ ውድድሩን በድል ጀምራለች። እሱ ባለው ተሾመ በደማቅ የመክፈቻ ስነ ስርዓት የተጀመረው 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት መካሄዱን ሲቀጥል ትላልቅ ቡድኖች ውድድሩን በድል ጀምረዋል። ትናንት በሶስተኛ ቀን ውሎ ናይጄሪያ፣ ቱኒዚያ፣ ሴኔጋልና ዲሞክራቲክ ኮንጎ የምድብ ጨዋታቸውን አድርጎ ተጋጣሚዎቻቸውን አሸንፈዋል። ከ2026ቱ የዓለም ዋንጫ በማጣሪያ ውድድር የተሰናበተችው ናይጄሪያ ከ12 ዓመታት በኋላ የአፍሪካ ዋንጫውን ለማሸነፍ አልማ እንደተነሳች ትናንት ከምስራቅ አፍሪካዊቱ ሀገር ታንዛኒያ ጋር ባደረገችው ጨዋታ አረጋግጣለች። ንስሮቹ ጨዋታውን ብዙ እድሎችን በመፍጠር
ጫና አድርጎ ነበር የጀመሩት። ጫናው ፍሬ አፍርቶ የፉላሙ አሌክስ ኢዋቢ ከማዕዘን ያሻገረለትን ኳስ ሴሚ አጃዬ አስቆጥሮ ናይጄሪያን ቀዳሚ አድርጓታል። ታንዛኒያ ገና ሁለተኛው አጋማሽ እንደተጀመረ በቻርሌስ ምቧቤ ግብ አቻ በመሆን ናይጄሪያን ጫና ውስጥ ከታ ነበር። ነገር ግን ናይጄሪያ ከ2 ደቂቃዎች በኋላ በፍጥነት ምላሽ ሰጥታለች። አዲሞላ ሉክማን ከረዥም ርቀት አስገራሚ ግብ በማስቆጠር የናይጄሪያን መሪነት መልሷል። ናይጄሪያ ዘግይቶ ከታንዛኒያ ጫና ቢደርስባትም 3 ነጥብ አስጠብቃ ወጥታለች። በተመሳሳይ ምድብ ከናይጄሪያ ጋር የተደለደሉት ቱኒዚያና የምስራቅ አፍሪካዊቱ ሀገር ኡጋንዳም ጨዋታቸውን አድርጓል። የካርቴጅ ንስሮች ቱኒዚያዎች በመጨረሻው የአፍሪካ ዋንጫ ደካማ የምድብ ውጤት በማስመዝገብ ከውድድሩ የተሰናበቱበትን ውጤት ላለመድገም ነበር ወደ ሜዳ የገቡት። በትናንቱ ጨዋታ ቱኒዚያ የአሊስ ሺር የጭንቅላት ኳስ የግቡን አግዳሚ መጥቶ በኡጋንዳው ተከላካይ መጨረፉን ተከትሎ በተቆጠረ ግብ ቀደም ብላ መሪ መሆን ቻለች። ከረፍት ሰዓት በፊት ኤልያስ አቾሪ ግሩም ግብ በማስቆጠር የቱኒዚያን መሪነት ወደ 2 አሳድጎታል። አቾሪ በሁለተኛው አጋማሽ ዳግም ኳስን ከመረብ በማገናኘት ለራሱ ሁለተኛ ለሀገሩ ደግሞ 3ኛ ግብ አስገኝቷል። ኡጋንዳ በመጨረሻው ሰዓት ከሽንፈት ያልታደገች ግብ በኦሜዲ አማካኝነት ታስቆጥራለች። ቱኒዚያ ምድብ 3ም በግብ ክፍያ በመምለጥ መምራት ጀምራለች። በምድብ 4 የተደለደለችው የ2021 ሻምፒዮን ሴኔጋል ቦትስዋናን 3-0 በማሸነፍ ለዋንጫው ፉክክር ዝግጁ መሆኗን አሳይታለች። ሴኔጋል ከመጀመሪያው ደቂቃ ጀምሮ የበላይነቷን ባሳየችበት ጨዋታ የቦትስዋናው ግብ ጠባቂ ጎይሲዮን ፎኮ ቡድኑን በጨዋታው ለማቆየት በርካታ አስደናቂ ኳሶችን አድኗል። ነገር ግን ከረፍት በፊት ኒኮላስ ጃክሰን የቴራንጋና ብስቶችን መሪ አድርጓል። የሙኒኩ ኮከብ ጃክሰን በሁለተኛው አጋማሽ መጀመሪያ ላይ ዳግም ግብ በማስቆጠር የሴኔጋልን መሪነት ወደ 2 አሳድጓል። በጨዋታው መጨረሻ ላይ ቼራፍ ኒዲዬ 3ኛ ግብ በማስቆጠር የቴራንጋና ብስቶች አሳማኝ ድል እንዲያስመዘግቡ ረድቷል። በተመሳሳይ ምድብ 4 የምትገኘው ዲሞክራቲክ ኮንጎ ቤኒንን 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ ድል አስመዝግባለች። ቴዎ ቦንጎንዳ የቤኒንን የመከላከል ስህተት ተጠቅሞ የጨዋታውን ብቸኛ ግብ አስቆጥሯል። የተወደዳችሁ የቲቪ ዜና የኢትዮጵያ ቴሌቪዥን ዜና ኢትዮጵያችንን እስካሁን ከ6 ሰዓት እስከ 8 ሰዓት በዚህ መልኩ ስንመራ ቆይታ አድርገን ነበረ። በዚሁ አጠናቀናል። በርካታ የሀገር ውስጥና የውጭ ጉዳዮችንም ወደ እናንተ አድርሰናል። ሮዛ መኮንን፣ እኔ ሰለሞን ኃይለ ኢየሱስ የቀጥታ ስርጭቱን እየመራን ቆይታ አድርገናል። ዳይሬክተራችን አቤኔዘር ዛሬ አብሮን ነበር፣ እናመሰግናለን። አዘጋጇ መታሰቢያ ደረጃ፣ የካሜራ የቴክኒክ ባለሙያ መሐንዲሶቻችን አብረውን ነበሩ። በጥራት ወደ እናንተ እንድንደርስ የተወደዳችሁ በያላችሁበት ሰናይ ጊዜ ይሁን።